ይስጥልን ውድ ተመልካቾቻችን በያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካን ሬኔሳንስ ቴሌቪዥን የዕለተ ቅዳሜ የዜና ሰዓት ነው። በዛሬው የዜና ሰዓታችን ከ2010 እስከ 2015 ዓ.ም የተመረቁ ተማሪዎች በሙሉ በድጋሚ ሊፈተኑ ነው በሚል በማህበራዊ ሚዲያ እየተሰራጨ የሚገኘው መረጃ ሐሰተኛ መባሉን፣ ሜታ የማህበራዊ ሚዲያ ገጾችን ሱስ አስያዥ አሰራር ካልቀየረ በስተቀር ከፍተኛ የገንዘብ ቅጣት እንደሚጣልበት መገለጹን፣ ፕሬዚዳንት ዶናልድ ትራምፕ ስሜ በኢራን የግድያ ዝርዝር ውስጥ ይገኛል ማለታቸውን ጨምሮ ሌሎች የተመራረጡ የሀገር ውስጥና የባህር ማዶ መረጃዎችን እንነግራችኋለን። እንድትከታተሉን ከወዲሁ የምጋብዛችሁ ሮሃ ግርማ ነኝ። አብራችሁን ቆዩ። ከ2010 እስከ 2015 ዓ.ም የተመረቁ ተማሪዎች በሙሉ በድጋሚ ሊፈተኑ ነው በሚል በማህበራዊ ሚዲያ የተሰራጨ የሚገኘው መረጃ ሐሰተኛ መሆኑ ተገለጸ። የፌዴራል ትምህርትና ስልጠና ባለስልጣን የአዲሱ አሰራር በቀድሞ ዲፕሎማ ተነስተው ያለ ሲኦሲ ፈተና ዲግሪ የያዙ ጥቂት ተማሪዎች ብቻ የሚመለከት መሆኑን አስታውቀዋል። ሰሞኑን የፌዴራል ትምህርትና ስልጠና ባለስልጣን የትምህርት ማስረጃ ማረጋገጫና የአቻ ግመታ መመሪያ ቁጥር 990/2016 ላይ ማሻሻያ ለማድረግ ያዘጋጀው አዲስ ረቂቅ መመሪያ በማህበራዊ ሚዲያ ገጾች ላይ ከ2010 እስከ 2015 ዓ.ም የተመረቁ የዲግሪ ተማሪዎች በሙሉ በድጋሚ ሊፈተኑ ነው በሚል አሳሳችና ህዝብን ያደናገረ መረጃ እንዲሰራጭ በር መክፈቱ ተገልጸዋል። ባለስልጣኑ ይህንን ረቂቅ መመሪያ ያዘጋጀው በከፍተኛ ትምህርት ተቋማት የሚሰጠው የትምህርት ማስረጃዎችን የማረጋገጥና የደረጃ ግምገማ ሂደትን ፍትሃዊ፣ ቀልጣፋና ግልጽ ለማድረግ እንጂ በመደበኛው መንገድ መስፈርቱን አሟልቶ የተመረቁትን ዜጎች በእንደገና ለመፈተን እንዳልሆነ ነው የተገለጸው። መመሪያው በቀጥታ የሚመለከተው በቀድሞው ዲፕሎማ መርሃ ግብር ተምረው ነገር ግን ለዲግሪ ትምህርት ከመመዝገባቸው በፊት መያዝ የሚገባቸውን የደረጃ 4 የብቃት ማዕቀፍ ወይ ደግሞ ሲኦሲ ፈተና ሳይወስዱ ወደ መጀመሪያ ዲግሪ፣ ሁለተኛ ዲግሪ ወይም ሶስተኛ ዲግሪ ማለትም ፒኤችዲ የተሸጋገሩትን ከ2010 እስከ 2015 ዓ.ም የተመረቁትን ብቻ ነው። እነዚህን ዜጎች የትምህርት ማስረጃቸውን በህጋዊ መንገድ ለማረጋገጥ አሁን የደረሱበትን ወይም የያዙትን ዲግሪ መሰረት ተደርጎ በሚኒስቴሩ የሚዘጋጀውን ልዩ የደረጃ ፈተና መውሰድና ማለፍ እንደሚኖርባቸው በረቂቁ ላይ በግልጽ ተቀምጠዋል። እንዲሁም የሲኦሲ ፈተናውን የወሰዱት ለዲግሪ ትምህርት ከተመዘገቡ በኋላ የሆኑ ተማሪዎችም የዚሁ አሰራር እንደሚመለከታቸው ረቂቅ መመሪያው የሚያሳይ ሲሆን ከተጠቀሰው ዓመተ ምህረት ውጪ ማለትም ከ2015 ዓ.ም ጀምሮ የተመረቁ ተማሪዎች የትምህርት ማስረጃቸው የሚረጋገጡ ደግሞ የመውጫ ፈተና ወይም ኤግዚት ኤግዛም ወስዶ ማለፋቸው ሲረጋገጥ ብቻ ይሆናል የተባለው። በተቃራኒው ግን በመደበኛው መንገድ የ12ኛ ክፍል ማለፊያ አምጥተው በቀጥታ ዩኒቨርሲቲ የገቡ ወይም ከዲፕሎማ ተነስተው ህጋዊ የሲኦሲ ፈተናቸውን አጠናቀው ዲግሪያቸውን የወሰዱ ዜጎች ይህ መመሪያ በምንም መልኩ አይመለከታቸውም ተብለዋል። ከዚህም በተጨማሪ ሰኔ 15 ቀን 2018 ዓ.ም ባለስልጣን መስሪያ ቤቱ ለፓርላማ ቋሚ ኮሚቴ ሪፖርት ባቀረቡበት ወቅት የተነሳውን ሐሳብ በስተት በመረዳት የማስተርስ ትምህርት ወደ 4 ዓመት ሊያድግ ነው በሚል በሶሻል ሚዲያ የተሰራጨው ሌላኛው መረጃ የአረዳድ ችግር እንጂ ምንም አይነት ህጋዊ መሰረት የሌለውና በሁለተኛ ዲግሪ ማለትም በማስተርስ ትምህርት ላይ የተቀየረ ምንም አይነት ደንብ የሌለ መሆኑን ባለስልጣኑ በይፋዊ ድረገጹ ባወጣው መግለጫ አረጋግጧል። የዓለም አቀፉ የተፈጥሮ ጥበቃ ህብረት በቅርቡ ባደረገው ግምገማ በሰሜን ተራሮች ብሔራዊ ፓርክ ብቻ የሚገኘው ዋሊያ አይቤክስ ቀደም ሲል ከነበረበት ለመጥፋት ተጋላጭ ምድብ ወጥቶ ለመጥፋት በእጅጉ የተጋለጠ ወደሚል ከፍተኛ ደረጃ መውረዱን አስታውቋል። የኢትዮጵያ ዱር እንስሳት ጥበቃ ባለስልጣን ከፍተኛ አማካሪ የሆኑት ፖል ሾልት እንደገለጹት ቀደም ሲል እንስሳው ከመጥፋት ስጋት እየወጣ ነው የተባለው ግምገማ የተሳሳተ እንደነበር ገልጸው በቅርብ ጥናቶች መሰረት ዋሊያ አይቤክስ ቁጥር እንደ አውሮፓውያን አቆጣጠር 2015 ከነበረበት 868 ወደ 306 ዝቅ ብሏል። ከነዚህም ውስጥ ለመራባት የደረሱት እንስሳት ከ250 በታች ናቸው። ለዚህ ማሳሰቢያ የቁጥር መመናመን በዋናነት የተጠቀሰው ምክንያት ለስጋና ለባህላዊ መድኃኒትነት የሚደረግ ህገወጥ አደንና የሰዎች ወደ ፓርኩ መግባትና የተፈጥሮ መኖሪያ መራቆት ናቸው። በተጨማሪም የኮቪድ-19 ወረርሽኝ የጥበቃ ገቢ በመቀነሱ እንዲሁም የሰሜን ኢትዮጵያ የነበረው ጦርነት ለህገወጥ አደን ምቹ ሁኔታ መፍጠሩ ችግሩን ይበልጥ አባብሶታል። የኢትዮጵያ ዱር እንስሳት ጥበቃ ባለስልጣን ዋና ዳይሬክተር አቶ ኩመራ ዋቅጅራ የቁጥር ማሽቆልቆሉን አረጋግጠው ይህ የለውን አደጋ ለመቀነስና ድምጽ አልባ የሆነውን የህገወጥ አደን ለማስቆም ዋሊያ የሚገድሉ አካላትም በሃይማኖት አባቶች እንዲወገዙ መደረጉን ገልጸዋል። ሲጋራ ውስጥ ያለውን ትንባሆ በማስወጣት ህገወጥ የሚጨሱ ነገሮችን ለገበያ ያቀረቡ ግለሰቦች ተጠያቂ መደረጋቸው ተገለጸ። የአዲስ አበባ ምግብና መድኃኒት ባለስልጣን ባለፈው በጀት ዓመት ከ800 በላይ ግለሰቦች ከትንባሆና ከአደንዛዥ እጽ ጋር በተያያዘ በቁጥጥር ስር መዋላቸውን አስታውቋል። በዓለም ላይ በየዓመቱ ትንባሆን በቀጥታ በመጠቀም የተነሳ ከ7 ሚሊዮን በላይ ሰዎች ህይወታቸውን የሚያጡ ሲሆን 1.3 ሚሊዮን የሚሆኑ የማያጨሱ ሰዎች ደግሞ በሁለተኛ ደረጃ ጭስ ከባቢ አየር ውስጥ ላለ የትንባሆ ጭስ በመጋለጣቸው የተነሳ ህይወታቸው
ያልፋል። በየዓመቱ እንደ የሳንባ ካንሰር፣ የልብና የአተነፋፈስ ስርዓት በሽታዎች ባሉ ከትንባሆ ጋር ግንኙነት ባላቸው በሽታዎች የተነሳ ወደ 8395 የሚጠጉ ኢትዮጵያውያን ህይወታቸው ያልፋል። በዚህም ባለስልጣኑ ህገወጥ ምርት በገበያ ላይ ሲገኝ እርምጃ የመውሰድ ኃላፊነት የሰላምና ጸጥታ ቢሮ እንዲሁም የፖሊስ እንደሆነ አስታውቆ የባለስልጣኑ ሚና ግን ቁጥጥር ማድረግና ምስክርነት መስጠት እንደሆነ ገልጿል። በቅርብ ጊዜ ይፋ በሆነው ሀገራዊ ጥናት መሰረት በኢትዮጵያ በአሁኑ ወቅት የትንባሆ ምርቶችን የሚጠቀሙ አጠቃላይ ሰዎች ቁጥር 2.4 ሚሊዮን ሲሆን ከዚህ ውስጥ 2.3 ሚሊዮኑ ወንዶች ሲሆኑ የተቀሩት ደግሞ ሴቶች ናቸው። ኢራን ፕሬዝዳንት ዶናልድ ትራምፕን ለመግደል አዲስ እቅድ ማውጣቷንና እስራኤልም ይህንኑ ምስጢራዊ መረጃ ለአሜሪካ ማቀበለው ተሰምቷል። ይህ የኢራን የበቀል እርምጃ ከወራት በፊት የተገደሉትን አያቶላ አሊ ሀሚኒን ጨምሮ በከፍተኛ የኢራን ባለስልጣናት ላይ የደረሰውን ጥቃት ተከትሎ የመጣ መሆኑ ተገልጿል። ይህ ስጋት ይበልጥ አሳሳቢ የሆነው የኢራን አብዮታዊ ዘብ በቀድሞ የትራምፕ ብሔራዊ የደህንነት አማካሪ በነበሩት ጆን ቦልተን ላድርጎታል ከተባለው ግድያ ሙከራ ጋር ተዳምሮ ነው። መረጃውን እንዳሳሰባቸው ያልደበቁት ትራምፕ የአሜሪካን መሪ ሊገሉ ይፈልጋሉ፣ ስሜም በሁሉም ዝርዝራቸው ውስጥ ይገኛል በማለት ጉዳዩን በይፋ እያነሱት ይገኛሉ። በተጨማሪም ትራምፕ ለኒውዮርክ ፖስት በሰጡት ልዩ ቃለ መጠይቅ ራሳቸውን የኢራን ቀዳሚ ኢላማ አድርገው እንደሚቆጥሩ ገልጸዋል። ኢራን እሳቸውን ለመግደል ከተሳካላቸው የሚተከበሩ መመሪያዎችም ጥለው ማለፋቸውንም አስታውቀዋል። እንደምናፍቁኝ ተስፋ አደርጋለሁ ሲሉም ተናግረዋል። እስራኤል ያቀበለችው ይሄ የደህንነት መረጃ ከሁለት ዓመት በፊት በፔንሲልቬኒያ በትራምፕ ላይ ከተደረገው የግድያ ሙከራ ጋር ተዳምሮ በአሜሪካ የፖለቲካ መድረክ ላይ ትልቅ አጀንዳ ሆኗል። ተቺዎች ትራምፕ ይህንን የደህንነት ስጋት ከህዝብ ድጋፍ ለማግኘት የተጠቀመበት ነው ይላሉ። ይሁንና የአሜሪካ የፖለቲካ ታሪክ እንደሚያሳየው የግድያ ሙከራዎች ሁል ጊዜ የፖለቲካ ድጋፍን አያመጡም። ፕሬዚዳንት ሃሪ ቱርማንና ጀኔራል ፎርድ በተሞከረባቸው የግድያ ሙከራ ማግስት በህዝብ ዘንድ የነበራቸው የፖለቲካ ተቀባይነት እያሽቆለቆለ እንደመጣ ታሪክ ያስረዳናል። በተቃራኒው ሮናልድ ሬጋን ከተሞከረባቸው ግድያ በኋላ የነበራቸው የህዝብ ድጋፍ በከፍተኛ ሁኔታ ጨምሮ ታይቷል። ከ1950ዎቹ የጆን ኤፍ ኬኔዲ ግድያ አንስቶ እስከዛሬ ድረስ የአሜሪካ ፖለቲካ ከጥቃት ሙከራዎች ጋር የተቆራኘ ቢሆንም አሁን ላይ ዶናልድ ትራምፕ ከኢራን የተጋረጠባቸውን ይህንን አዲስ ስጋት ወደ ፖለቲካ ትርፍ ለመቀየር የሚያደርጉት ጥረት የሬጋንን ወይስ የፎርድን ታሪክ ይደግማል የሚለው በቀጣይ የሚታይ ይሆናል ሲል ቢቢሲ ወል ስትሪት ጆርናልን ጠቅሶ ባወጣው ዘገባ አመላክቷል። ሜታ የማህበራዊ ሚዲያ ገጾችን ሱስ አስያዥነት ካልቀየረ በስተቀር ከፍተኛ የገንዘብ ቅጣት እንደሚጣልበት የአውሮፓ ህብረት አስጠነቀቀ። ፌስቡክ እና ኢንስታግራምን የሚያስተዳድረው ሜታ ተንቀሳቃሽ ምስሎችን በራሱ ይሁንታ በማጫወትና ተጠቃሚዎች ከቁጥጥር ውጪ በሆነ መንገድ በገጾቹ ላይ እንዲቆዩ ለማስገደድ ፍላጎታቸውን መሰረት ያደረገ ይዘት በመግፋት ተጠያቂ ተደርጓል። ሜታ የማህበራዊ ሚዲያ ገጾቹ በተለይ ልጆችና ታዳጊዎችን ሱስ በማስያዝ ሲወነጀል ቆይቷል። የአውሮፓ ህብረት ምክር ቤት ያደረገው ምርመራ የመጀመሪያ ደረጃ ውጤት እንደሚያሳየው ማህበራዊ ሚዲያዎቹ ማቆሚያ ለሌለው እይታ የሚያጋልጥ አሰራር አላቸው። ሜታ ጉልህ ማሻሻያ የማያደርግ ከሆነ በአመታዊ ዓለም አቀፍ ትርፉ ላይ የ6% ቅጣት እንደሚጣልበት የአውሮፓ ህብረት ገልጿል። ሜታ በበኩሉ በምክር ቤቱ ድምዳሜ እንደማይስማማ ገልጾ ወጣቶችን ለመጠበቅ የወሰድናቸውን ቁልፍ ማሻሻያዎች ከግምት አላስገባም ሲል ምላሽ ሰጥቷል። የአውሮፓ ህብረት የማህበራዊ ሚዲያ ቁጥጥሩን እንዲያጠናክር ከአባል ሀገራቱ ጫና እየተደረገበት ነው። ከ16 ዓመት በታች ለሆኑ ታዳጊዎች የማህበራዊ ሚዲያ ክልከላ መጣልን ጨምሮ ሌሎች የቁጥጥር እርምጃዎች መወሰድ እንዳለባቸው የገለጹም ሀገራት አሉ። ውድ ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ሮሃ ግርማ ዜናዎቹን ወደ እናንተ ሳደርስ አብሬያችሁ ቆይታ አድርጌያለሁ። ስለሰጣችሁን ጊዜ ከልብ እያመሰገንን ከቀሪ ጣቢያችን ዝግጅቶች ጋር ሰናይ ጊዜን ተመኘን።